ሰላም ጤና ይስጥልን የፕሮግራማችን ተከታታዮች የዘወትር በየሳምንቱ በሰዓት ወደ እናንተ ብቅ የሚለው ኪያሾው ነው ባሳለፍነው 2 ሳምንት ከፓስተር ዶክተር ሙላቱ ጋር ያደረግነው ቆይታ ክፍል 3 እና የመጨረሻውን ለዛሬ አሳድረን ነበር የተለያየ ነው የሱን የመጨረሻውን ክፍል እንድትከታተሉ ጋብዛችኋለሁ አብራችሁ ቆዩ ለምሳሌ አንዳንድ ሰዎችን ዝም ብዬ ሳስብ እንትን ለምን አልታረጉ ወይ እንደዚህ እገሌ ጋር ሄዳችሁ እስቲ ይሄን ነገር አጫውቱት ምናምን ስትላቸው በተለይ ይሄ ወደ መጋቢዎች አካባቢ አገልጋዮች አካባቢ ለመመከር የመፍራት ነገር ታያለ ለምን ስትለው ይሄ መድረክ ላይ ነገሩ ተገልጦ በቀደም አንድ ሰው እንዲህ አይነት ነገር ገጥሞት ነበርና ከዚህ እንዲተማሩ የመባል አይነት ነገርን ይፈራሉ እና አንታውን ቀደም ስትነግረኝ ኢቭን አንዳንድ ታሪኮች ሲወጡ እስከ በህግ እስከ መጠየቅ ድረስ የሚያደርስ ይመስለኛል እና እዚህ ላይ ሐሳብ እስቲ አው እንግዲህ አንዱ ራሱ በእኛ በአበሻው ህብረተሰብ ወይም በኢትዮጵያውያን ቤተክርስቲያን ራሱ የማማከር አገልግሎት ሞር እንዳንለማመድ ከሚያደርገው አንዱ ምክንያት የኛ ያገልጋዮች የኛ የመጋቢዎች የኛ ያማካሪዎች ሚስጥራቸውን አለመጠበቅ ነው ዛሬ የሰማሁትን ነገር ነገ አደባባይ ለስብከቴ ምሳሌ አድርጌ ያቀርባለሁ አንዳንዴ ስም አልጠቅስም ብለ ስም የመጥቀስ ያክልና እንትናናት ተብለ እስክጠረጠር ድረስ የሚያደርግ ምሳሌ እንደዛ አድርገ በጣም ግልጽ አድርገ እንትናናት ብለ መደምደም እስክችል ድረስ የሚያደርስ ነገር ይወጣል ሌላው ቀርቶ አደባባይ ብቻም ሳይሆን ለሌላ ሰው ስላንተ ጉዳይ አሁን ለአንድ ሰው ብናገር ያ ሰው መጥቶ ወደኔ አይመጣ ምክንያቱም ያንተን ገመና ለሱ እየነገርኩት እሱ ደግሞ ወደኔ ይመጣ ላምጦ አምሮ ሊመጣ ይችላልና በህዝቡ መካከል በአገልጋዮች ላይ ትረስት እንዳይፈጠርበት አንዱ እሱ ምክንያት ነው ያ ብቻም ሳይሆን የኛም ያገልጋዮች የፓስተሮች የማማከር ብቃታችን ከፍ ማለት መቻል አለበት ሰው የሆነ ነገር ፈልጎ መጥቶ የሚፈልገውን ነገር ደግሞ የበሰለ ነገር ሳያገኝ ሲቀር ነገ ተመልሶ ላይ መጣ ይችላል የካውንስሊንግ አገልግሎት ደግሞ የአንድ ቀን ስራ አይደለም ጊዜ ጠያቂ ነውና እሱ ስለሆነ ያን ኮሚትመንት ስለሚጠይቅ ከዚህ የተነሳ የማማከር አገልግሎት በአብዛኛው እኛ ጋር የተለመደ አይደለም መለመድና ደግሞ ፋንክሽን ማድረግ ያለበት ጉዳይ ይሄ ስለ ሬድ ፍላግስ እናንሳ አንተ ሬድ ፍላግስ ተላልቸዋለህና ይሄ በተለይ ከቅድመ ጋብቻ በፊት የሚታዩ አንዳንድ ትንንሽ እንከኖች በኋላ ወደ ትዳር ከገባን በኋላ ለፍቺ መንስኤ ናቸው የምትለው ነገር አለና እነሱ ላይ ብናነሳ ደስ ይለኛል አንዳንድ ጊዜ ግድ የለም እንደዚህ ከተጋባን በኋላ ይተዋል ያደርጋል ወይ እንደዚህ ይቀየራል ወይ እንደዚህ ይመጣል ብለው የሚያስቀምጧቸው ቅድመ ነገሮች አሉ እነዚህን ይመስለኛል በኋላ ከገባን በኋላ አደጋ ስለሚፈጠሩ እነሱን አስቀድማችሁ ወቁ የምትለውና እዚህ ላይ ሐሳብ አዎ በተለይ ጮኛሞች የሆኑ ሰዎች ወይም ደግሞ ለመጋባት ፕሮሰስ ላይ በሂደት ላይ ያሉ ሰዎች ሲሪየስ ማሰብ ያለባቸው ነገሮች አሉ አንዳንድ ማናመቻመቻቸው ሲሪየስ ማሰብ ያለብን ነገሮች አሉና በሪሌሽንሺፕ ካውንስሊንግ ላይ እንዲንላቸው ሬድ ፍላግ ነው የምንላቸው ሬድ ፍላግ ማለት በጣም አደጋ ልዩ ጥንቃቄ የሚያሻቸው እና በጮኝነት ጊዜ የሚታዩ አንዳንድ ሲሪየስ ተፈተው መግባት ያለብን እነሱን ሳንፈታ ሳይስተካከሉ ማንገባባቸው ሌላ እርምጃ ማንወስድባቸው ሬድ ፍላግ የሚባሉዋል ለምሳሌ አንዳንድ ጊዜ አንድ ሰው አንድ ባል ወንድ ልጅ ከቤተሰቡ ጋር በጣም ስትሮንግ የሆነ የተያያዘ ኑሮ ቤተሰቡን የሚረዳ የሚደግፍ በቤተሰቦቹ በጣም የሚንከባከብ ሰው ከሆነ እሱን ሃንድል ሳያደርጉት ሳያስተካክሉ ወደ ትዳር መግባት የለም ምክንያቱም ነገ እሱን ስታገባው እንዳለ ቤተሰቡን ይዛ ነው የምታገባው ስለዚህ አስቸጋሪ ስለዚህ ከዛ በፊት መረዳት ፋይናንሻሊ መረዳት ካለባቸው ተመካክሮ ያን መልክ ማስያዝ ከዛ በኋላ ደግሞ ከዛ ቤት ደግሞ ወጥቶ ለብቻ መኖር ከሆነ ያን መልመድ በውሳኔ የሚገቡ ከሆነ ወደፊት ትዳራቸው ጣልቃ እንዳይገቡ ባውንደሪ መስራት መቻል አለበት አለያ በተለየኛ ህብረተሰብ አንዳንዴ ቤተሰብ ሙሉ አብረል ታገባ ቤተሰብ ጣልቃ ሊገባ ይችላልና እንዲህ አይነት ለገንዘብ ታማኒነት የሌላቸው የሚሰርቁ የሚደብቁ ከሆነ ትዳር ውስጥም ዘሴም ቲንግ ነው የሚፈጠው ከተጋባ አንዳንዱ ደግሞ ከተቃራኒ ጾታ ጋር ችግር ካገኘው ሚሳብ ምትሳብ ከሆነ ምትወድቅ የሚወድቅ ከሆነ ሱያለ ይሳይስተካከል ሳይለወጡ ወደ ትዳር መግባት ከገቡ በኋላ የሚፈልጉትን ነገር ያገኙና ከዛ በኋላ እንደገና ሌላ ፈላጊ ነው የሚሆኑትና ትዳራቸው ብዙ ሳይቆይ ለግጭት ብሎም ለፍች እንዲለያዩ ያደርጋቸዋልና ሲሪየስ ያንን ነገር መፍታት አንዳንዱን ነገር ገብተን ብትተዋወቀው ነገር ይኖራል ሁሉን አጨርስ ግን እነዚህ በጣም ሬድ ፍላግ የሚባሉ በጣም ሲሪየስ መታሰብ ያለባቸው ግን ኮምፕሮማይዝ እንዳያረጉ እሱን ሳይጨርሱ ሳያጠናቅቁ መልክ ሳያስይዙ ወደ አንድነት አይምጡ
ስለ ፍቺ ስታነሳ ፍቺ አሁን በተለይ በጣም እየጎላ ያለበት ነገር ነው የተለያየ የፍቺ ኮዝ ሊኖር ይችላል ማለት ግን አንዳንድ ጊዜ በጣም እግዚአብሔር ፍቺን እጠላለሁ የሚለው መሰረታዊ ነገር እንዳለው ነው እኛም የእግዚአብሔር ባህሪ ተከፋይ እንደመሆናችን ጥላቻው አለ ግን አንዳንድ ሲሪየስ ሆኖ ሊያስቀጥሉ የማይችሉ ብለህ የምትላቸው ነገሮች የሚገጥሙ ይመስለኛል ለምሳሌ እኔ አንድ ታሪክ ልንገረ ልጅቷ በውጭ ሀገር ነው የምትኖረው ከዛ ኢትዮጵያ ውስጥ የሚኖር አንድን ሰዎች መከሯት ገሌ ጥሩ ወንድም ነውና በትዳር ብትሆኑ ይመከራል አሏት ከዛ በፎቶ ተዋወቁ እሷ እንግዲህ ፕሬሸሩም ስለነበር ይመስለኛል ጥሩ ነው በቃ እንግዲህ ብላ ወሰነች ስለዚህ የሰርግ ስነ ስርዓታቸው ተወሰነ በቤተ ክርስቲያን ደረጃ ደብዳቤ ተለዋውጠው ከዛኛውም ከዚህኛውም ጋር ተጨረሰ ከዛ ጋብቻው ተወሰነ እና የመጀመሪያው ነገር ኤርፖርት ስትመጣ በአካል ያገኘችው ሰውና በምስል የምታውቀው ሰው ወይም በኮምፒውተር ስክሪን ላይ ያየችው ሰው የተለያዩ ነበሩ ማለት በእድሜ ትንሽ ለውጥ አገኘች የቀራት ቀን ግን 10-15 ቀን ስለነበር ግዴን ለምንግባ በሚል ደግሞ ወደ ትዳር ውስጥ ገባችና በኋላ ግን የገጠማቸው ምንድነው ያ ሁሉም አልፎ ትዳሩን ቢካሄድ ለምሳሌ የሰርጋቸው ቀን ምሽት ላይ ፕሮግራም ሁሉ ካለቀ በኋላ አብረው በሚተኙበት ሰዓት ላይ ከሱ ተጠብቅ የነበረው ግንኙነት ወይም የግብረ ስጋ ግንኙነት ማከናወን አልቻሉ ስለዚህ በጣም ትልቅ የሆነ ችግር ውስጥ ገባች ወደ ቤተ ክርስቲያን ስትመጣ ደግሞ ቤተ ክርስቲያን ለፍቺ ሬዲ ስላልሆነች መፍትሄ ልትሰጣት አልቻለች እና በኢትዮጵያ ሕግ ግን ያው ፍቺ ፈጸመችና ነገሩ ፈረሰ ማለት ነውና አንዳንድ አይነት ታሪኮች የሚመጡልኝ ይመስለኛል አንተ ጋር በምክር በተለያየ ነገርና እንዲህ አይነት ሁኔታዎች ሲፈጥሩ ለቤተ ክርስቲያንም ትልቅ ቻሌንጅ ይመስለኛል እንዲህ አይነት ታሪኮችን አግኝቶ ለፍቺ ወይም ደግሞ ለአብረው እንዲቀጥሉ ለመወሰንና እዚህ ላይ አንተን ሐሳብ ሰማ እንግዲህ እንዲህ አይነት ነገሮች ይፈጠራሉ ማለት አሁን ቴክኖሎጂው በጣም እንትን ይያለ ሰዎች የሚተዋወቁበት የተለያየ መንገድ ሊተዋወቁ ይችላሉ በምን መንገድ ይተዋወቁ ግን ኢንከሬጅ መደረግ ያለባቸው እንደ አገልጋይ ኢንከሬጅ ምናደርጋቸው የበለጠ እንዲተዋወቁ ያወቁትን ሰው የበለጠ ምክንያቱም አንዳንዴ ፎቶግራፍ የጠበቀውን ያክል መልእክት አሁን ፎቶሾፕ አለ እጅ ስራ አለ ድሮ ገብቷል አንዳንዴ ደግሞ ስትቀያየር ምናልባት የ10 አመት የ20 አመት ልዩነት የሆነ ፒክቸር ልትልክ ትችላለህ እና ፒክቸር የፈለከውን ያክል መልእክት እውነተኛ ሙሉ በሙሉ መልእክት አስተላልፈም ቪዲዮም ቢሆን የተወሰነ ደግሞ በድምጽ ሲሆን በርቀት በስልክ ሲሆን ብዙ ግጭት አይኖርም የሚያነካካ ነገር ብዙ ነገር ስለሌለ ሁሉ ነገር ሰላም ሆኖ ነው የሚቀጥለው ስለዚህ በተቻለ መጠን በርቀት ያሉ ውጭ ሀገርና ሀገር ቤት ሆነው የግንኙነታቸውን የሚጀምሩ ሰዎች የሚተዋወቁ ሰዎች ቢያንስ የጋብቻ ውሳኔ ከመወሰናቸው በፊት መተዋወቅ አብሮ ጊዜ ማሳለፍ የሚችሉበት መንገድ ቢፈጥሩ እንዳልከው መልካይታ አደነግጥም ከዛ በኋላ ተመልሳ ትቻለሁ ማለት ይችላል ወይም ትቸሻለሁ ማለት ይችላል ግን እኛ ውጭ ሀገር ለመሄድ ካለና አፍቆትና ጉጉት የተነሳ ትልቁ የሆነው ትንሽ ይሆናል ትንሽ የሆነው ትልቅ የሆነው ደግሞ ትንሽ ይሆናል ትንሽ የሆነው ትልቅ ኮምፕሮማይዝ ያደርጋል እና ውጭ ሀገር ያለችን ሴት የ45 አመትን ሴት 5 አመት ምናልባት ለአሜሪካን ይቀንሳል 5 አመት ደግሞ ለዶላር ይቀንሳል 5 አመት ደግሞ በኮስሞቲክ ስለዚህ የ30 አመቱ የ45ቷን 5 15 አመት ቀንሶ እኩል 30 አድርጎ ኮምፕሮማይዝ አድርጎ ሊያገባ ይችላል ምክንያቱም ውጭ ለመሄድ ካለው ፍላጎት ከተነሳ ምክንያቱም አገር ነው አግብቶ የሚሄደው ሰው እንጂ ሰው አይደለም ስለዚህ እንደዚህ 15ቱን ኮምፕሮማይዝ አድርጎ ፕሮሰሱ እስኪያልቅ 50 ልትገባ ትችላለህ ያቺ ጌታ እድሜ ሰጥቷት 50 ልትገባ ትችላለህ ስለዚህ ያ ሰው በ50 አመት እና የ30 እሱ ደግሞ 35 አመት ይሆነዋል ስለዚህ አብሮ መኖር ብዙ ነገሮች ያቋርጣሉ ፊዚካሊ አትራክሽኑ ይጠፋል ሴክሹዋሊ ኢንቱን ይጠፋል ያ የሚጓጓለት አሜሪካ ወይም ደግሞ አውሮፓ ሀገር ሲደርስ እኩል ይሆናል የምትጠብቀውበትን ያክል ደስታ ታገኘው እሱ ሲሆን ከዛ በኋላ ፕሮሰሱ እስኪያልቅለት ድረስ ወይም እስኪያልቅላት ነው የምትጠብቀው ከዛ በኋላ ትንሽ ሲጋጩ ቢጫ ሲያሳይ ቆዩና ግሪን ካርዳቸውን ሲያገኙ ቀይ ያሳይተው ወይ ቀይ አይተው ከቤት ይወጣል እንዲያርጎ ፍቺ በጣም ምክንያት ይሁሉ አሁን ምንድነው አገባባቸው ተውቃቸው እሱ ነውና አሁን የዚህችን ስትመለከታው ምንድነው ገና አንተ ስታየው ፍቃደኛ ካልሆነች ልዩነት ካየች እዛ ላይ ማቆም ነበረባት የሰርክ ስነ ስርዓቱ ሳይካሄድ ከዛ የሰዎችን ፕሬሸር በዛ ፕሬሸር አድርሞ ወደ ትዳር መግባት የነበረባት ከዛ በኋላ ደግሞ በሷ በኩል ማለት ነው ቤተክርስቲያን አገልጋዮች ምናልባት
እንደ ደብዳቤ ማቀያየር ብቻ ሳይሆን ስለምመኖቻቸው የሚያሳውቁት ነገር አትሊስት ሲሪየስ የሆነ ነገር መሆን ብቻ ከደብዳቤም ያለፈ ነገር ቢኖር ጥሩ ነው። በዚህኛው በሰውየው በኩል ደግሞ ስትመለከት ራስ ወዳድ ነው ሰውየው። ምክንያቱም ምናልባት አንዳንዴ ችግሩን ላያውቀው ይችላል፣ አንዳንዱ ደግሞ ችግሩን አውቀው ችግሩን ብናገር ላጣት ይችላል ብሎ በማለት እስከመጨረሻው ስቴፕ ሄድና እንዲህ አይነት ነገር ተጋላጭ ይሆናልና ይህ ራስ ወዳድነት በትዳርም ከባድ ነው። በራስ ወዳድነት የልጅቱን ህይወት ነው እያበላሸው ያለው። ስለዚህ በዚህ ጊዜ ምናልባት የግብረ ስጋ ግንኙነት ካላደረጉ እና ይህን ችግር ሜዲካሊ ካረጋገጠች ቤተክርስቲያን ሲሪየስ መሄድ ያለባትን ስቴፕ መሄድ ያስፈልጋል። ምክንያቱም ኦልሬዲ ብዙ ነገር ያለቀና አደባባይ የወጣ ነገር ስለሆነ በቀላሉ ሌላ ሪሌሽንሺፕ እንዳቆም አይደለም፣ እጮኝነት እንዳቆሙ ሰዎች አይደለም ትሪት የምታረጋቸው። ዋይዝ የሆነ በጣም ዋይዝ በሆነ መንገድ ስቴፖች መሄድ ይጠይቃል። አማካሪ ማለት ፕሮፌሽናል የሆኑ ሰዎች ማማከር፣ ሜዲካሊም ራሱ ማረጋገጥ የሚጠይቅ ነገሮች ይኖራሉ። እነዚህ ስቴፖችን ሂዳ እንደዚህ አይነት ሰዎችን ነፃ የማድረግና ምናልባት ደግሞ ያ ሰው እንዲህ ያደረገው ሰው አገልጋይ ከሆነ በአገልጋይ ሌብል ከሆነ እንደ ቤተክርስቲያኑ እንትን እንዲህ አይነቱን ሰው ዲሲፕሊን ማድረግም ጥሩ ነው። ሌላው ሰው እንዳይ እውነተኛ ሆኖ እንዲቀር ጤንነታችን ጉዳይ እውነተኛ ሆነን እንድንቀርብ ያለን ሁኔታ እድሜያችን እውነተኛ ሆነን እንቀርብ። ምክንያቱም ዛሬ ይሄ መቀነስ ከተጀመረ፣ ዛሬ መደበቅ ከተጀመረ፣ ዛሬ መዋሸት ከተጀመረ ነገ እንዴት አድርገን ነው ትዳር ውስጥ ልታምነው የምችለው? ስለዚህ እንደዚህ ነው። ግን በዚሁ ግን መንገድ የመናገር የምችለው ከእንዲህ አይነት ኬስ ተነስተን ያላገቡ ወጣቶች አሁን ሰይጣን ያመጣው ነገር ዝሙትን እንዲስፋፋ አስቀድሞ መሞካከር፣ በሌላው ነገር እንደምንተዋወቀው ግብረ ስጋ ግንኙነትን ሞካክረንም መተዋወቅ አለብን የሚል የሰይጣን ያመጣው ፍልስፍና አለ እና ይሄ በጣም ሲሪየስ መታሰብ ያለበት ነው። ምክንያቱም ዝሙት ነው። ምክንያቱም የግብረ ስጋ ግንኙነት ሪዘርቭድ የተደረገው የተፈቀደው ምኝታው ንጹህ ነው የተባለው በትዳር ውስጥ ከትዳር ውጭ ለሆነ ነገር ግን እንትን አይደለም፣ ዝሙት ነው፣ ኃጢአት ነው። ከዛ ውጭ ደግሞ ከዝሙትም ባሻገር ደግሞ አሁንም ተሞካክረው ጤነኛ የግብረ ስጋ ግንኙነት ቢኖራቸው ከተጋቡ በኋላ ላይሆን ይችላል። ምክንያቱም የግብረ ስጋ ግንኙነት ተነሳሽነትና መጣጣም ምክንያት ብዙ ምክንያቶች ነው ያሉት። በየጊዜው የሚፈጠሩ ሁኔታዎች ብዙ ነገሮች አሉ። ከእድሜም ጋር ተያይዞ ኤንቫይሮንመንት ጋር፣ ከምትመገበው ምግብ ጋር፣ ካለበት ስራ ጫና፣ ብዙ ፋክተሮች አሉ። መጽሐፌ ላይ በዝርዝር አስቀምጬ የወንድ ችግሮች፣ የሴት ችግር ምንድነው፣ የጋራ ችግሮቻቸው ምንድነው፣ ባዮሎጂካል ችግሩ፣ ሜዲካል ችግሩ እያልኩ ነው፣ ሳይኮሎጂካል ችግሩ እያልኩ ነው እየዘረዘርኩ ያስቀመጥኩት። ማለት መንፈሳዊ ብቻ እንዳናደርገው ማለት። ስለዚህ ዛሬ የተስተካከለው ነገር ነገ እርግጠኛ አይደለም ማለት እርግጠኛ የሆነ ጤንነት ላይ ሆነ ይችላል። እንደገና ደግሞ ዛሬ ችግር እንኳን ቢኖር ነገ ደግሞ በምክርና በተለያየ ነገር ሊስተካከል ሜዲካሊም ሊስተካከል የሚችል ነገር ነው። ስለዚህ ከዚህ የተነሳ ሊስተካከልም የሚችል ደግሞ በሌላው ነገር ጌታ እንደምናምነው ደግሞ በዚህ ነገር ማምነን መውግባት ግን ለውስጣችን ላለው ለፍትወት ፍላጎት ለዝሙት ፍላጎታችን ኮምፕሮማይዝ እያደረግን ሰይጣን እየሸወደን ብዙ ወጣቶችን እንደዚህ ያበላሸን ያለና በጣም ጥንቃቄ ማድረግ መቻል አለብን። በቀላል ያገኛችኋቸውን ምክንያቱም አስቀድማችሁ የግብረ ስጋ ግንኙነት ማድረግ ምትጀምሩ ከሆነ ያላገባችሁ ወጣቶች በቀላል ስላገኙአችሁ ከተጋባችሁ በኋላ በቀላል ልትሄዱ እንደምትችሉ ስለሚያስቡ ሁሉ ጊዜ ትዳራችሁ በስጋትና ባለመተማመን ነው የሚሆነውና ይህ ሲሆን ደግሞ ትዳር ብዙ እንዳይዘልቅ ያደርገዋልና በቀላል ያገኘዋችሁ ከሆነ በቀላል ልትሄዱባቸው እንደምትችሉ ሊያስቡ ይችላሉና ልዩ ጥንቃቄ ማድረግ አጣማስ። ስለ ሁለተኛ ማሬጅ ማንሳት ግድ ይላል። ለምን አሁን ሪማሬጆች ሁለተኛ ጋብቻዎች ይፈጠራሉና ድሮም ነበሩ አሁንም ይኖራሉና እነዚህ ላይ አንዳንድ ጊዜ አንድ ሰው መጽሐፍ ቅዱስ ለምሳሌ በዝሙት ምክንያት ከሆነ ስለሚፈቅድ በቃ ተፈቅዶለታል፣ ከዛ በኋላ በቃ ቤተክርስቲያን አንድል አድርገው ካልሆነ ነገሩ ሊለያይ ይችላልና ተመልሶ ቢገባ ክፋት የለውም ብለው የሚያምኑ ሰዎች አሉ። አንዳንዶች ደግሞ ኖ ከተመለሰ በቃ ያበቃለት ጉዳይ ነው፣ ስለዚህ መመለስ የለበትም ብለው ደግሞ አቋም ይዘው አሉና አንተ ሪሊ በትዳር ውስጥ እንዳማካሪ እንደ መንፈሳዊም ሰው ሁለቱ መካከል ላይ ባላንስ አድርገህ ሐሳብ እንድትሰጠኝ ፈልጌ ነው። እንግዲህ መጽሐፍ ቅዱስ ነው መነሻችን። ምክንያቱም ስለ ፍቺ ስናነሳ ውጭ ያለው አይደለም ማረጋገጫችን፣ መሰረታችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እግዚአብሔር ፍቺን ይጠላል። እግዚአብሔር ብቻ ሳይሆን በፍቺ የሚያልፉ ሰዎችም እኮ ይጠሉታል። እውነት ነው፣ ሁላችንም እንጠላዋለን። ግን ሲሪየስ መታሰብ ያለበት ግን መጽሐፍ ቅዱስ በየትም ቦታ ስትመለከቱ ፍቺን ሲያበረታታ አይደለም የምታየው። ሰዎች በይቅርታ በመቀባበል በመተማመን እንድንቀጥል ብዙ ምክንያቶች የሚናገሩ። ስለዚህ ዝሙት ያነሳና ይቅርታ ማድረግ ከቻልን ግን ተመልሰ መቀጠል ከቻል እሱን ነው የሚያበረታታው። ግን ከልብ ጥንካሬ አንፃር ይለናል አይደለም፣ እንደዛ ከልባችሁ ጥንካሬ አንፃር ነው ይላል። ስለዚህ መልሶ ማመን ስለሚከብደን ነው እንደዛ መሆን ስለማይቻል ይሄን ያል።
ስለ ያላመነች ባል ወይ ሚስት ያላትን ደግሞ ሲያነሳ እሱ ካልተለየ በስተቀር ያመነችው እንዳትለይ ነው የሚያበረታታው እና ሲያበረታታ ክፍተት ሲሰጥ አታይም ግን በሰው ልብ ጥንካሬ ደግሞ በማናቸውም ነገር መፍታት ተፈቅዷል ብሎ ነው የሚያነሱት እና ከሶሲዮሎጂካል አንፃር ስትመለከተው ሰው በማናቸውም ነገር መፍታት ይችላል የሚል እንትን ውስጥ ነው ያለ ነው እና በተቻለ መጠን ይቅርታ ተባብሎ ደግሞ መቻል እሱ ነው የሚበረታታው መጽሐፌ ላይ እሱን ለማበረታታት ነው የሚሞክረው ግን ያ ሆኖ ግን ፍች ሊከናወን ይችላል መጽሐፌ ላይ መጨረሻ ላይ የሚያልቀው ስለ ፍች አንስቶ ነው በፍች የሚያልፉ ሰዎችን እንርዳ እንዴት እንርዳ የሚፈጠርባቸው ያለ ነው የሚዘጋው ምክንያት መረዳ ስላለባቸው ፍችን መጥላትና በፍች የሚያልፉ ሰዎችን መጥላት የተለያየ ጉዳይ ስለሆነ ስለዚህ እነሱን መርዳት ያስፈልጋል ግን ያው ሁለተኛ ሜሬጅ ከሚለው ከመጀመራችን በፊት ግን ማሰብ ያለብን በፍች የሚያልፉ ሰዎች እነሱን ረድተን ሪከቨር እንዲያረጉ መርዳት ነው የሚሻለው መጀመሪያ ባለፈው ሳምንት ስናነሳ 2 ዓመት ይፈጅበታል አንድ ሰው ብለኝ ያ በተለይ ፕሮፌሽናል እየረዳቸው ከርክ ቢያንስ ሪከቨር ለማድረግ 2 ዓመት ይጨርሳል እርዳታው ማከለለ ደግሞ ይዘልቃል ስለዚህ 10 ዓመት ቆይተው ስቲል ጥላቸው አላችሁ ስቲል እንትኑ በቀሉ አላችሁ ስቲል ደስተኛ አይደሉም ስለዚህ ሁሉ አውጥተውት መፈወስ እንዲችሉ መርዳት ያስፈልጋል ይቅርታን እንዲለማም ይቅርታ ምንም ምርጫ አይደለም ግዴታ ነው በተለይ ለክርስቲያን ግዴታችን ነው ግን ላንታረቅ እንችላለን አብረን ላንኖር እንችላለን ይቅርታ ግን የግድ ነው ስለዚህ እነዚህ ሰዎች መፈወስ የሚችሉበትን መንገድ አብረናቸው ተጉዘን መርዳት መቻል አለብን እንጂ ገና እንደተለያዩ ጌታ ይመስገን ሌላ ባል ይሰጥሻል ልንል አንችልም መጽሐፍ ቅዱስ ስለማይል ማለት ነው ስለዚህ የተለያዩበትን ምክንያት ማጣራት ኬዙን አይደንቲፋይ ማድረግና መጽሐፍ ቅዱሳዊ ነው አይደለም የሚለውን ነገር ማየትና ሪከቨር ማድረጋቸው ላይ ፎከስ አድርገን ከዛ በኋላ ያው በላይፍ እንደዚህ አይነት ነገር ምርጫና ውሳኔ ተመልሶ ሊመጣ ይችላልና ያኔ እንደ እግዚአብሔር ቃል እነዚህ ሰዎች አብረው መቀጠል ማግባት ይችላሉ አይችሉም የሚለውን ነገር ማየት ከዛ እንደ ቤተክርስቲያኑ ደንብና ስርዓት ነገሮች አንድ ልብ ይደረጉ ጥሩ ነው እንጂ እዚህኛው ተፋተን እንደገና አሁን የእግዚአብሔር ፈቃድ አይደለም እየተባለ ነው የተጋቡ ሰዎች ፈቃድ አይደለም እየተባለ ድፍረት ኦሬዲ የተጋቡ ሰዎች ማለት ነው ጌታ ፈቃድ አይደለም እየተባለ ድፍረት የመጣበት ዘመን ያንን ፈቶ ሌላ ለማግባት ቀላል እየሆነ በተለይ ደግሞ በአገልጋዮች ቀላል እየሆነ የመጣበት ነው ስለዚህ በጣም ሲሪየስ ቤተክርስቲያን ሲሪየስ ማሰብ መቻል አለብን አገልጋዮች ሲሪየስ ትዳራችን ላይ ፎከስ ማድረግ ቤተሰባችን ላይ ፎከስ ማድረግ ከመንሰብከው በላይ በህይወታችንና በትዳራችን ምሳሌነቱ ጎልቶ እኛን የሚከተሉን በቃ ትዳርን ሲያስቡ ናፍቀው እንዲገቡ የሚያደርግ እግዚአብሔር እሱን ያብዛልን ለራሴም እንዳማካሪም እንዳገልጋይም የኔም ምናፍቀውና የሌሎችንም አገልጋዮች የምናፍቀው ነገር ነውና ስለዚህ ሪሜሬጅ የሚለውን እሱ ላይ ነው ሪከቨር ማድረግ ቢለው ሪከቨር ያደረገው ከዛ በኋላ ሌላ ውሳኔ ለመወሰን ይቻላል ግን ቸኩለን ሪሜሬጅ ወደሚለው እሱ መጽሐፍ ቅዱስም ብዙ አበረታታ ፍንጭም አይሰጥም ለቤተክርስቲያን ነው የምትተው ለግለሰቦች ነው የምትተው መጽሐፍ በርካታ ሐሳቦችን የሚያነሳ ነውና በጣም አገንተው ሰዎች ቢያነቡት በጣም መክረው ነው እኛ አካባቢ ብዙ ጊዜ ስትሰማ ሰዎች ወደ አማካሪ ከመሄድ ይልቅ ወደ ጸሎት ወይ ነቢያት በትንቢታዊ አገልግሎት ወደሚሰጡ ሰዎች የማዘንበል ነገር ያተኩራልና ባላንስ ምን አረጋው ተስፋ ጥሩ ነው ይላልው ምክንያቱም እውነት ነው ጸሎት ያስፈልገናል እግዚአብሔር ምንስ ይላል የሚለውን መስማት ጥሩ ነው ነገር ግን ደግሞ በተለይ በእንደዚህ አይነት ጉዳዮች እንዲ በሙያ ውስጥ ያሉ አማካሪዎችን የተማሩ በሁለቱም በመንፈሳዊውም በዛኛውም የሰለጠኑ ሰዎችን ማግኘት የተሻለ ያረጋል ብዬ አስባለሁ የግጭት መንስኤዎችን መቼም አንድ ባነሳ ደስ የሚለኝ የልጅ ጉዳይ ነው ብዙ ሰዎች ለምሳሌ ያጋጥማል ልጅ ላይኖር ይችላል አንተም ጥሩ አርገህ እዚህ ላይ አንድ ሐሳቦችን አስቀምጣል ለምሳሌ አዶፕት ስለማድረግ ከሌሎች ሰዎች የተገኙ ልጆችን ስለማሳደግና እዚህ ላይ ትንሽ ሐሳብ ብጨምርልኝ ደስ ይለኛል እንግዲህ እዚህ ላይ ስንመለከት ማለት ቅድም ወደ ጋብቻ ሰንገባ መጠንቀቅ ያለብን ልጅ ለመውለድ ተፈልጎ ወደ ትዳር አይገባም ትዳር ላይ ስንኖር እግዚአብሔር ልጅ ሊሰጠን ይችላል ልጆች የእግዚአብሔር ስጦታ ናቸው ግን ልጅ ባይኖርም የምንኖረው ኪዳን ነው ትዳር ማለት ልጅም ባይኖር የምንኖረው ኪዳን ነው ልጆችም እንኳን ቢመጡ ቅድሚያ ሚስቴ ነች ትዳሬ ነው ከዛ ቀጥሎ ነው ልጆች ቀጥሎ ነው ቤተሰብ ስለዚህ እኛም ከቤተሰባችን እድሜያችን ሲደርስ ለቀን እንደወጣ ነው ልጆቻችን ለቀው ይወጣሉ መንከረውና ምንፋጠጠው ባለቤቴና ነኝ ስለዚህ ዛሬ ሪሌሽንሺፓችን ላይ ፎከስ አድርገን መስራት ከለለብን ስለዚህ መጽሐፉ ላይ ልጅ አለመውለድም የግጭት ምክንያት አድርገን የጻፍኩት ልጅ መውለድም አከታትሎ መውለድም
ለግጭት ምክንያት ናቸው በቃ እነሱ እያንዳንዱ የግጭት ምክንያት ነው ግን በዛ ወቅት በደረስንበት የግጭት ምክንያቶችን እየፈታን ጥሩና ደስተኛ የሆነ ትዳር እንዲኖረን ተግባብተን ጥሩ ቤተሰብ እንዲኖረን ነው ናፍቆት ያጻጻፍና ልጅም ከሌለን ጌታ እስኪሰጠን እንጠብቅ ግን አንዱ ሌላውን ብሌም አድርግ በተለይ ደግሞ የኛ ካልቸር ሴቶች ላይ ነው ብሌም ሊደረገው ግን እኩል ነው ፐርሰንቱ ዶክተሮች 20% ነው 30% አያውቁትም መጽሐፌ ላይ አያውቁትም ምክንያቱን አያውቁትም ስለዚህ ምክንያቱ ስለማይታወቅ ሜዲካል ሂዶት ቼክ መደረግና ማንጋ እንደሆነ ችግሩ ምናልባት ትሪት የሚደረግም ነገር ከሆነ ትሪት እንዲደረግ በዚህ መንገድ ማድረግ ከዛ አልፎ ደግሞ ልጅ እግዚአብሔር ካልሰጠን አይኛ ተሳስበን እንኖራለን ካሉ ብቻቸውን እንጆይ ያረጉ ቢቀጥሉ ካልሆነ ደግሞ ሚልይነቱ አንድ ሰው የሚናገረው ነገር አዳፕት ስታረግ ከልብ ነው የሚወጣው ስንወልድ ደግሞ ከማህፀን ልዩነቱ የማህፀንና የልብ ነው ስለዚህ ተመካክሮ ካቀማ አንፃር አዳፕት ማድረግ ይቻላል ልጆችን አዳፕት አድርጎ ማሳደግ ይቻላል ማሳደግነቱ እኩል ነው ምናልባት ልዩነቱ የማህፀንና የልብና የልብ ጉድ ልዩነት ነው ስለዚህ እንደዛ አድርጎ ማሳደግና አባትና እናት መሆን ይቻላል ይሁሉ ግን ሲሆን ባልና ሚስቶች ተስማምተው ተመካክረው በጋራ ባንድ ገለበ የሚወስኑት ውሳኔ መሆን ይቻላልና አለመውለድም ለግጭት ምክንያት ይሆናል መውለድም ምክንያት ይሆናል ማሳደግም ያንዳንዱ የግጭት ምክንያት ይሆናልና ግጭቶቻችን እየፈታ ጤነኛና ደስተኛ ሆነ ትዳር እንኖር እንግዲህ በርከት ያሉ በጋብቻም ባለፉት ሳምንታትም ስለ አገልግሎት አንስተናልና ጥሩ ሐሳቦች ጌታ ይባርክ ማለት ፈልጋለሁ በቀጣይ ደግሞ ሶስተኛ መጽሐፍ በተለይ ለወጣቶች የሚያግዝ ይመስለኛል እንደዚሁ ከግጭትና ከተለያዩ ቻሌንጆቻቸው አንፃርና መቼ ይወጣል ርዕሱ ምንድነው እሱን ንገረን እስቲ እንግዲህ ያው ወጣቶች አንዱ ደግሞ ትኩረት መደረግ ያለበት ለቤተክርስቲያንም ሆነ ለሀገር ወጣቱ ላይ ትኩረት ማድረግ ያስፈልጋልና ወጣቶች ላይ የወጣቱ ትውልድ እድሎችና ፈተናዎች በሚል ርዕስ አንድ መጽሐፍ በቅርብ ታትሞ ይወጣል ያ እንግዲህ መጽሐፍ ቅዱስ መሰረት አድርጎ አሁንም ክሊኒካል እና ፕራክቲካል አፕሮች ያለው ችግሮችን እድሎቻቸውንም እነሱን ተቋቁመው የተሻለ ሰው እንዲሆኑ መጨረሻ ላይ ሜንቶር በማድረግ ወጣቶችን ሜንቶር እናደርጋቸው በሚል 13 ምዕራፍ ያለው መጽሐፍ በቅርቡ ይወጣል እና የወጣቶች የራሳቸውን ኃላፊነት ያሳያል የቤተሰብን ኃላፊነት ያሳያል የቤተክርስቲያን ኃላፊነት ያሳያል ስለዚህ አይመለከተኝ የሚል ሰው የለም ያገባም ያላገባም ቤተሰብ ውስጥ ያለ ሰው እስካለ ድረስ ወጣቶችን ተባብረን እግዚአብሔር ለሚፈልጋቸው ፕሮፌሽን ይሁን ታለንት ይሁን ሪሌሽንሺፕ ይሁን አገልግሎት ይሁን ለዛ ለማብቃት መጽሐፉ በጣም አስፈላጊ መጽሐፍ ነውና ወደፊት ሲወጣ ገዝቶ በመጠቀምና ወጣቶቻችን እግዚአብሔር ለሚፈልጋቸው ነገር ለማዘጋጀት እድሎቻቸውን እንዲጠቀሙ ተግዳሮቶቻቸውን ፈተናዎቻቸውን ደግሞ በድል አልፈው እግዚአብሔር ለሚፈልጋቸው ነገር መድረስ እንዲችሉ መጽሐፉ በጣም አስፈላጊ በጣም ደስ ይላል ስለዚህ እኛም እንደ ወጣትነታችን ያው በቅርቡ እሱን ይዘን እሱ እንግዲህ እድሜ ይጣራ ያው ለተመልካቾች እንደምነግረው ያው የእድሜ እንዳልሆነ ተመልካቾች ስለሚያውቁ ችግር የለው ፓስተር በመጨረሻ የምትለን ነገር ካለ እድሉን ላንተ ልስጥ እንግዲህ ለልምችለው ነገር በመጀመሪያ ቴንክ ዩ ማለት ወዳለሁ አንተም እንዲህ አይነት አጋጣሚዎችና እድሎችን ስለሰጠኝ አብረን ለማሳለፍ እድል ስለሰጠኝ ቴንክ ዩ ማለት ወዳለሁ እየሰራውም ያለው ስራ ጥሩ ስራ እግዚአብሔር ይባርክ የበለጠ ያብዛ ያስፋልህ ማለት ወዳለሁ ከዛ በተጨማሪ በቸም ስለ ትዳር ስታነሳ የትዳር አጋር ማንሳት የግድ ነውና ባለቤቴን ወዘሮ መቤት በእኔ ሰዎች ሙቭ ነው የሚጠሯት በእኔ አጠራር እናት ነው ምላት ጌታ ይባርክሽ በጣም ወድሻለሁ አፈቅርሻለሁ ይህ ሁሉ ውጤት ከእግዚአብሔር ቀጥሎ እሷ እንደሆነች የሷ እንደሆነ በዚሁ አጋጣሚ ሪኮግኒሽን ልሰጥ ወዳለሁ ቤተሰቦቼን ልጆቼን በዙሪያ ያሉ ሰዎችና በተለያየ በእኔ ህይወትና አገልግሎት እዚህ ለመድረስ ብዙ አስተዋጽኦ ያደረጉ ሰዎች አሉ ብዙ ሰዎች አሉ በገንዘባቸው በጸሎታቸውና ስም መጥራት አልችልም ብዙ ሰዎች ስለሆኑ ስለዚህ በህይወቴ ላይ ብዙ ኢንቮልቭ ያደረጋችሁና እዚህ ለመድረስ ምክንያት የሆኑ ሰዎችን በእንዲሁ አጋጣሚ እግዚአብሔር ይባርካችሁ ቴንክ ዩ ማለት ወዳለሁ አሁንም ለሰው መትረፍን እግዚአብሔር ያብዛልን ማለት ወዳለሁ በተጨማሪ ግን በተለይ ይህ መጽሐፍ የውይይት ጥያቄ ያለው ምንነትን ይጠቅሳል የግጭት ምንነትን ከዛ እንደገና እያንዳንዱ የግጭት ምክንያቶችን ይዘረዝራል የመፍትሄ ሐሳቦችን ዘርዝሮ ባልና ሚስት ቁጭ ብለው እንዲያነቡት የውይይት ጥያቄ አለ በግሩፕ ነው 5-6 ባለ ትዳሮች አንድ ላይ ሆነው እንዲያጠኑት
አገልጋዮች እንደ ምክር አገልግሎት እንዲጠቀሙበት እንደ ሪሶርስ እንዲጠቀሙበት አድርጌ ነው የጻፍኩት። ስለዚህ ለአገልጋዮች ገዝታችሁ በመስጠት ላገቡ ሰዎች ገዝቶ ስጦታ በመስጠት ቤተክርስቲያን ደግሞ ይህን መጽሐፍ አንዱ ህልሜና ፍላጎቴ ሰርቲፊኬትና ባይብል ብቻ መስጠት ሳይሆን ይህንም ደግሞ ስጦታ አርጋ እንድትሰጥ ኑሮ ፕራክቲካል ላይፍ ዊች ስለሆነ አንዱ ዓላማ እሱ ስለሆነ እንደዛ ያደርግሽ ቤተክርስቲያን በቅርብ ለሚጋቡ ሰዎች ስጦታ አርጋ እንድትሰጥ አበረታታለሁ። ለጤናማና ለደስተኛ ትዳር አብረን በጋራ እንስራ። አሜን። ጌታ ይባርካችሁ። አሜን። ጌታ ይባርክ። ፓስተር ስትከታተሉ የቆያችሁት ኪያሾው ነው። ከፓስተር ዶክተር ሙላቱ ጋር ያረኩት ቆይታ ይህን ይመስል ነበረ። ፓስተር ዶክተር ሙላቱን ለማግኘት ስክሪኑ ላይ ያለውን አድራሻ ልትጠቀሙ ትችላላችሁ። እሱን በማግኘት ምክሮችን የምትፈልጉ ወይም ደግሞ የተለያዩ ሀሳቦችን ከሱ ጋር ማካፈል ትችላላችሁ። የፌስቡክ ገጽም አለ፣ እዛ ላይ እንተውላችኋለን። እሱን በማግኘት የተለያዩ ሀሳቦችን፣ ጥያቄዎች፣ ምክሮች ካላችሁ እንድታገኙ ታበረታታችኋለሁ። ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። ያለፉ ፕሮግራሞቻችንን ለመከታተል የዩቲዩብ አድራሻችንን ልትጠቀሙ ትችላላችሁ። ምክራችሁ፣ ጸሎታችሁ፣ ድጋፋችሁ አይለየን። አዘጋጅቼ የማቀርብላችሁ አቢይ ታደለ ነኝ ከአዲስ አበባ። እስከ ሳምንት፣ መልካም ሳምንት።